ሰላም ጤና ይስጥልን እንደምን ከርማችኋል የተከበራችሁ ተከታታዮቻችን 433ን ያደመጣችሁ ትገኛላችሁ ማርቆስ ኤልያስ ሚሊዮን ጉክሳና ይሆና አሳዛ 433 ከናንተ ጋር በተለያዩ ዝግጅቶች ቆይታ ያረጋግን ነው እናንተም ከኛ ጋር እንደተለመደው ቆይታ እንድታረጉ አለሙሉ ተስፋዎች ነን ከኛ ጋር እንደምትቆዩ 433 ማርክ ዮኒ ሚሊሻ አይነን ዝግጅታችንን ወደ እናንተ ያደርሳል እናንተም ላይክ ሼር በማድረግ የደወል ምልክቱ በመጫን የ433 ቤተሰብ እንድትሆኑ በድጋሚ እንጋብዛለን 433 የማርቆስ ኤልያስ የሚሊዮን ጉክሳና የሆነ አሳዘር ገጽ ኢትዮጵያ ውስጥ ከኛ ጋር እንድትሆኑ እንጋብዛለን ዛሬም የእናንተን ትኩረት ይስባል ብለን ያሰብነውን ጉዳይ ይዘንላችሁ መተናል ቆይታችሁ ከኛ ጋር እንዲሆን ነው ምንጋብዘው እንግዲህ በእንግሊዝ ፕሪሚየር ሊግ ከኖቬምበሩ የኢንተርናሽናል ብሬክ መልስ ከሚጠበቁ ጨዋታዎች መሃል የኢቲሃዱ የማንቸስተር ሲቲ እና ሊቨርፑል ጨዋታ ነው ይሄ ጨዋታ ብዙ ጉዳዮች እንዳሉት በሌሎች ፕሮግራሞቻችን በዝርዝር ታክቲካዊ ፍልሚያዎች ሊሆን ይችላል ሚሊዮን ዳሰን ነበር ሌላ ትልቁ በዚህ ጨዋታ ላይ የሚጠበቀው ነገር የፔፕ ጓርዲዮላ ጉዳይ ነው የትኩረት ማዕከል ሆኗል በ2007 የ38 ዓመት አሰልጣኝ ሆኖ የባርሴሎና ቢን ከተረከበ በኋላ አሁን በ2020 የ55 ዓመት የ54 ዓመት ጎልማሳ ሆኗል በእግር ኳስ 18 ዓመት በአሰልጣኝነት ቆይቷል ፔፕ ጓርዲዮላና በእነዚህ 55 በእነዚህ እድሜያት ጊዜያቶቹ በተጫዋችነትም በአሰልጣኝነትም እጅግ በጣም ከፍተኛ የሆነ ስኬትን አሳክቷል በእርግጥ ከተጫዋችነት ይልቅ የአሰልጣኝነቱ እጅግ በጣም የጎለበተ ወይም ደግሞ ከምን ጊዜም ምርጥ አሰልጣኞች መካከል አንዱ የሚያደርገውን ጊዜ ነው ያሳለፈው ፔፕ ጓርዲዮላና አንድ ሺኛ ጨዋታ ለአሰልጣኞች ብዙ ጊዜ ትልቅ ማይልስቶን ነው ሚሊሻ በዚህ ዘመን በጣም ብዙ ታሪክ በተለይ ታላላቅ አሰልጣኞችና አንደኛው እንግዲህ ፔፕ ሆኗል 2007 ባርሴሎና የቢ ቡድን አሰልጣኝ ከሆነ በኋላ 28 ላፖርታ ያን ውሳኔ ሲወስኑ ብዙዎች አብደዋል ብለዋቸው ነበር የቀድሞ ታላላቅ የክለቡ ተጫዋቾችና ሪስቶ ስቶይችኮቭን ጨምሮ ላፖርታ የብደት ውሳኔ ነው የወሰነው ብለው ነበርና ለዛውም የመጀመሪያውን ጨዋታ ከታች ከመጣ ቡድን ጋር በሽንፈት ነው የጀመረው ፔፕ ጓርዲዮላ ስቶይችኮቭ ወደ አላልኳችሁም ያለው የመጀመሪያዎቹ 4-5 ጨዋታዎች በርግጥ ችግር ነበር ፔፕ ከዛ በኋላ ግን በ14 ዋንጫ ባርሴሎና ቆይታውን የደመደመው የመጀመሪያው ሲዝን ትሬብል 6 ዋንጫ ዓለም ላይ ያለውን ዋንጫ ሙሉ ነው የወሰደውና የጨዋታው መንገድ ድፍን ዓለምን ያነጋገረ አዲስ ቨርዥን ቶታል ፉትቦል የታየበት ሪቮሉሽናይዝ ያደረገው ከ28 ላይ ሪቮሉሽናይዝ ነው ያደረገው የዓለምን እግር ኳስና እግር ኳስ ምን ያህል ከባድ ስራ እንደሆነ ያውቁት ሚሊሻ ፔፕ ጓርዲዮላም ባራክ ኦባማን በተመሳሳይ ጊዜ ነው የመጡት በአሜሪካ እና ኦባማ ከአሜሪካ ፕሬዝዳንት 8 ዓመት ሰርተው ሲለቁ እና ፔፕን ከ8 ዓመት በኋላ ሲያሳየው አሜሪካን ሲመራ የነበረው ፔፕ ነው ይመስለው ፊዚካሊ ተለውጧል ቶታሊ ጸጉሩ እንዳለ ነጭ ግሬ ሆኗል በመጀመሪያ ሲዝ የነበረው ወጣትነት ገጽታው የለም እና በጫና ውስጥ በእያንዳንዱ ቀን በእያንዳንዱ አመት በእያንዳንዱ ሰዓት እግር ኳስን ለመለወጥ ምን ያህል ሲለፋ እንደነበር የሚያሳይ በርግጥ አንድ ነው ያልኩ አይደለም ኃላፊነቱ ግን እግር ኳስ ምን ያህል ዲማንዲንግ ስፖርት እንደሆነ አንዱ የሚያሳይ ይመስለኛልና ከዛ በኋላ አንድ ሺኛ ጨዋታ ላይ ደርሷልና ብዙዎቹን ጥያቄ ያነሱ ያሉት እንግዲህ ግማሹ ከነዚህ ውስጥ 42 ባርሳቢ 247 ባርሴሎና በ4 አመት ባየር ሙኒክ በ3 አመት 161 እና ግን ትልቁ በማንቸስተር ሲቲ ነው ብዙ አመት የሚቆየው እሱ ብዙዎች ከ4 አመት በላይ ቆይቶ አያውቅም አሁን ግን በማንቸስተር ሲቲ 10 አመት ሊሞላው ነውና 549 ጨዋታዎችን ያደረገው አሁን ብዙ እንግሊዝ ውስጥ ከዚህ ከአንድ ሺኛው ጨዋታ ፊት ጥያቄ የተነሳ ያለው የእንግሊዝ ፕሪሚየር ሊግ የምንጊዜው ምርጡ አሰልጣኝ ነው ወይ ፔፕ ጓርዲዮላ ብለው ክርክር ጀምረዋል እንግዲህ እንግሊዝ ፕሪሚየር ሊግ ያያቸውን አሰልጣኞች መቁጠር ነው ከፔፕ በፊት በተለይ እንደ ቅርቦቹ ሰር አሌክስ ፈርጉሰን ጥያቄ የለውም ከዛ በኋላ የሚነሳሉ ጆዜ ሞሪኒዮ አርሰን ቬንገር ራሳቸው የርገን ክሎፕ ራፋ ቤኒቴዝ ከዛ ደግሞ ወደ ኋላ ሄደ ኬኒ ዳልግሊሽ ትችላለ ቦብ ፔስሊ ቢል ሻንክሊ ያልኩ ወደ ኋላ ሰር አልፍ ራምሴ ያልኩ ትሄዳለ ግን ዞሮ ከነዚህ የሚያልፍ አይደለምና እንግዲህ ኦፒኒየን እና ቁጥሮች ናቸው እና ኢምፓክት አሰልጣኞች የፈጠሩት ብዙዎቹ የሚለኩት የመጀመሪያ ውጤት ነው የትኛው አሰልጣኝ የተሻለ ስኬታማ ነበር የሚለው ይመስለኛል ከዛ ውጪ ደግሞ እግር ኳስ ላይ የፈጠሩት ኢምፓክት ራሱ አጠቃላይ በእግር ኳስ ላይ የፈጠሩት ያሉት ኢምፓክት ሌጋሲያቸው ሌጋሲ በብዙ መንገድ ያዩት ነውና ከኦፒኒየን አንፃር ነውና አንተ እንግሊዝ ፕሪሚየር ሊግ ካዩ አንጋፋ ተመልካቾች ማለት አንደኛው ነው አብዛን 2/3ኛውን ደግሞ በከፍተኛ ዕውቀት የተመለከትክበት ጊዜ ይበልጣልና በእነዚህ ጊዜያቶች ክርክሩ ፔፕ የምንጊዜ የእንግሊዝ ፕሪሚየር ምርጡ አሰልጣኝ ነው ወይስ አይደለም የሚለው ሆኗል እንዴት ያውልን
ያ እንደዚህ አይነት ነገሮች ይሆን ምናልባት ሁሉም ዘመኑ ላይ ትኩረት ያደርጋል የደረሰበት ላይ ቀደም ያነሳቸው ፔስሊ ምናን አይነት አሰልጣኞች ኬኒ ዳግሊሽ ምናን የሰሩበት ዘመን ላይ ያለን ሰው በተጠይቀው ምናልባት የዛ ዘመን ጥገኛ ይመስለኛል ይሄ የተመለከተው እግር ኳስ የመውደድ አይነት ኖስታልጂያ ይሉታል ያ አሁን የፔሌን ዘመን ያየ ሰው ፔሌና ማራዶናን ሲያነጻጽር ወደ ፔሌ ታላቁን የኢትዮጵያን እግር ኳስ ይርነቃቸው ተሰማን ጨምሮ ወደ ፔሌ ያደላሉ የማራዶና ዘመን ሰዎች ደግሞ ማራዶናን ይወዳሉ ዘመን ላይ ግን ሁለት ሲመጣብህና ቢልሻ ማራዶናና ፔሌ ፊት ክርክር ነበር ታስታውሳለህ ሜሲ እና የማራዶና አድናቂ ነውና ፔሌን ሲያጣጥል እኔ እነ ፔሌን ጊዜ ኳስ አይቼዋለሁ ሲባል እንዴ የኡራጋን ተከላካይ አለ በሎጭ አልፎት ሲላል ቀጥሎ ያለው በሎጭ እንዳይታልፍ እግሩን ይዞ ቁጭ ይላል በዛ ዘመን ነው ፔሌ ለማለት ነው ለማጣጣል ግን እንደ ዘመኑ ነው አንዳንድ ጊዜ ደግሞ ትውልድ ይገጥምብህና አሁን የሜሲና የሮናልዶ ዘመን መጥቶ ደግሞ ግማሹ በሮናልዶ ግማሹ በሜሲ ይከራከራል እኛ እንደዛ ይመስለኛል እንግሊዝ ፕሪሚየር ሊግ አርሰን ቬንገርን ተመልክተናል ቅድም ያነሳቸው ለእግር ኳስ ጥቅም ለሳቸው ቡድን ብቻ ለአርሰናል ብቻ ሳይሆን እኛ ለምንወደው እግር ኳስ እድገት ትልቅ አስተዋጽኦ ያደረጉ እግር ኳሳዊ ሐሳቦችን ያዋጡ ትልቅ አሰልጣኝ አርሰን ቬንገርን ተመልክተናል እኛ የእንግሊዝ እግር ኳስ ወደሆነ ነገር እንዲራመድ እንዲዘምን ያደረጉ አሰልጣኝ ናቸው ሰር አሌክስ ፈርጉሰንን ተመልክተናል በዘመናችን ደርሰን የማይሸነፍ ቡድን በየትኛውም የተጫዋቾች ጥራት ሲሰሩ የበለጠ ሜዳ ላይ ከምትመለከተው ኳሊቲ ይልቅ እሳቸው ገዝፈው የሚታዩበት አይነት ደግሞ ትልቅ አሰልጣኝ መመልከት ችለናል ጆዜ ሞሪኖ እንግዲህ ብዙዎች የጨዋታ ስታይላቸው ላይ ስማማቸው ይችላል ለኔ ግን ከትራንዚሽን ጋር ተያይዞ ጆዜ ሞሪኖ እግር ኳስ ላይ የጨመሩት ነገር ብዙ ነው የሚልምት አለኝ የእንግሊዝ እግር ኳስን ራፋ ቤንቴዝና ጆዜ አንድ ላይ የመጡ በትክክል የማቀው ነገር አስተዋቆታል በጣም አስገራሚ ነበር አታኪንግ ትራንዚሽኑ ፈጣን ሊግ ነው ግን በዚህ ደረጃ እንደዚህ አይነት የተዋሃደ ትራንዚሽን በእንግሊዝ ፕሪሚየር ሊግ ጆዜ ሞሪኖ የፈጠሩት ቀላል ነገር ነው የሚልምት ሮበን ዴሚያንዳፍ ጆኮል ፍራንክ ላምፓርድ 12 ደቂቃ ባርሴሎና ላይ ምን እንደሚያረው ድንቅ ቡድን በጣም ድንቅ ነውና ይሄ ለእግር ኳስ እድገት የሆነ ኮንትሪቢዩት ያደረጉት ነገር ነው ያስባለሁ እና በጣም ብዙ አሰልጣኞችን ተመልክተናል የርገን ክሎፕ በጣም የተለዩት ሰው ከፓሽን ጨምሮ ገገን ፕሬሲንግ ሌላ የፕሬሲንግ አይነት ለእግር ኳስ በጣም ጠቃሚ ሆነ ስታየው የሚማርክ ፈጣን የሆነ የእግር ኳስ እንቅስቃሴ የተጫዋቾችን ኳሊቲ የሚያሳድጉበት መንገድ ቡድን የሚገነቡበት ሂደት የርገን ክሎፕን አይተናል ስለዚህ የኛ ዘመን የሆነ ሰው ብቻ አውጥተህ ይሄ የተለየ አሰልጣኝ ነው ለማለት አከራካሪ ሊሆን ይችላል አይቻልም ማለት አይደለም ግን ኦፒኒየን ነው እንዳልከው ኖ ሚል ሰው ሊኖር ይችላል እኔ ግን እነዚህ ሰዎች ሁሉ ካደረጉት በላይ ፔፕ ጋርዲዮላ ያደረገ ይበልጣል ብዬ ነው ማምነው ለኔ ያሳምነኛል የፔፕ ጋርዲዮላ እንግዲህ በጣም ከተመለከትኳቸው ብዙ ከተጻፉ በሱ ዙሪያ የተጻፉ ነገሮችን ከማንበብ ምናልባት ኦቨር ኦፍሰስድ ከመሆኑ ውጪ ሙያው ላይ እግር ኳስ ላይ ኮንትሪቢዩት ያደረገው መንገድ ከማንም በላይ ነው ብዬ አስባለሁ ከማንም በላይ በፔፕ ጋርዲዮላ ስር ሰልጥነው አሁን የዓለምን እግር ኳስ ግማሾቹ በቃ ለመቆጣጠር ቅርብ ርቀት ላይ ያሉ አሰልጣኞችን ያፈራ ነው አንደኛው ማይክል አርቴታ ነው አሁን በሊጉ ብዙ የሚጠበቅ ጠንካራ ቡድን መገንባት ይቻላል ኤንዞ ማሬስካ በቼልሲ ያለው ትልልቅ አሰልጣኞችን በሱ ተስበው በሱ የአሰልጣኝነት መንገድ ተስበው አሰልጣኝ እንዲሆኑ ያደረገ አሰልጣኝ ነው ሌላው ከጨዋታ ስታይል ጋር የጀርመን እግር ኳስ የፔፕ ጋርዲዮላ መንገድ ለመከተል የበለጠ ሲሳብታው ያለ ሙኒክን ከያዘ በኋላ ወደ እንግሊዝ ከመጣ በኋላ የእንግሊዝ እግር ኳስ የበለጠ ፖሴሽን ቤዝድ እግር ኳስ የሚጫወቱ ክለቦች ሻምፒዮንሺፕ ድረስ ወርዶ የእንግሊዝ ሻምፒዮንሺፕ እንደዛ ረጃጅምና ሰልቺ ጨዋታ የነበረበት ወቅት ይታወሳልና አሁን በፖሴሽን ፐርሰንታቸውን ስትመለከት አስደንጋጭ የሆኑ ጨዋታዎች በእንግሊዝ ሻምፒዮንሺፕ ተመለከታለና የጨዋታ ስታይሉ ጭምር ኢምፓክቱ የት ድረስ እንደደረሰ ጥሩ ማሳያ ነውና ለኔ በጣም በእግር ኳስ ብዙ ርቀት እግር ኳስ ከሚፈልገው በላይ ብዙ የደከመ አሰልጣኝ ይመስለኛል ፔፕ ጋርዲዮላ እንግዲህ እንዳልከው አንዳንድ ቁጥሮች አሉ ፋክት ከዛ ደግሞ ኦፒኒየን አለ የሚያከራክሩ
በብዙ መንገድ አሰልጣኞችን አወዳደር የምትለካውና እንዳልከው ደግሞ በእንግሊዝ ፕሪሚየር ሊግ በየኤራው ሊጉ ወደ ቶፕ ሌቭል እንዲመጣ ያደረጉ የራሳቸውን አስተዋጽኦ ያደረጉ ብዙ አሰልጣኞች አሉ። ብዙ ጊዜ ደጋግሜ እንደምናገረው እንደ ቴክኖሎጂ ነው የማየው። ላይክ አሁን የያዝነው እጃችን ላይ የያዝነው ስልክ አለ ሚሊሻ እና እኔ የመጀመሪያው ስልኬ 1998 ነው ያወጣሁት እና የመጀመሪያው ስልኬ ሶኒ ኤሪክሰን ነች። አሁን ያስኩትን ስልክ ነው እና ቴክኖሎጂ እንደዚህ ነው ኢቮልቭ እያደረገ አሁን እዚህ ላይ ደረሰው። ለእኔ ፉትቦልም እንደዛ ነው። ከነ ፔሌ ጊዜ ጀምረህ ትሬኒንግ የሚሰሩት ትሬኒንግ፣ አመጋገባቸው፣ ሕክምናው፣ ኒውትሪሽኑ፣ የልምዱ መጠን፣ ዝግጅቱ፣ ስለ ተጋጣሚ የምታደርገው ስካውት፣ ስለምልመላ፣ የትሬኒንግ ፋሲል ብዙ ነገሮች ኢቮልቭ እያደረጉ ነው የመጡት እና ለዛ ኢቮልቭመንት ደግሞ እያንዳንዱ ኤራ ላይ አሰልጣኞች አስተዋጽኦ አድርጓል። ከካቴናቹ ከሄሌኒዮ ሄሬራ ጀምረ እዛ በኋላ ናሪጎ ሳኪ ሲመጡ ሌሎቹ እነ ካፔሎ፣ ሊፒ፣ ሌሎች ቶፕ አሰልጣኞች ክራይፍ፣ ሪኑስ ሚሼልስ በተለያየ መንገድ ማለት ነው የመጡ ሁሉም እግር ኳስን ከፍ እያደረጉት አሁን እኛ እንድንወዱ ያደረጉት መስዋዕትነት የከፈሉ ታላቅ አሰልጣኞች ናቸው እና ለኢኖቬሽናቸው ምስጋና ይገባቸዋል። ግን አሁን እኔ እዚህ ጋር አይፎን 17 ይዤ ሶኒ ኤሪክሰን በ98 ያስኩትን ሊይዝ አልችልም። ይህን ነው መርጠው እና ለእኔ አሁን እግር ኳስ አይፎን 70 ላይ ደርሷል። እዛ ላይ ያደረሰው ማን ነው ካልከኝ ደግሞ ከአንተ ጋር ያስማማኛል፣ በተለይ ከፔፕ ጓርዲዮላ ጋር ማለት ነው። እዚህ ላይ ግን ምንድን ነው በቁጥር ካወዳደርክ ለምሳሌ የእንግሊዝ ብዙዎች በቁጥር የምታወዳድራቸዋሉ። ለምሳሌ ቬንገርን አንስታ ከሰር አሌክስ ጋር በቁጥር ልታወዳድራችል፣ በታይትል በዋንጫ ልኬት መወዳደር አችልም። ቬንገር ከፈርጉሰን ጋር ልታወዳድር የምችለው እንግሊዝ ፕሪሚየር ሊግ ውስጥ ምን ካልቸር አመጡ ምናምን ሌሎች አሏቸው የሚወዳደሩበት። ለምሳሌ የእንግሊዝ ፕሪሚየር ሊግ ላይ ኒውትሪሽን የሚባል ነገር በማይታወቅበት ዘመን፣ ሞደርን ትሬኒንግ ፋሲሊቲ በማይታወቅበት ዘመን፣ ዳይት በማይታወቅበት ዘመን ቬንገር አይመጡትና አዲስ ነገር ብዙ ቡድኖች ይህንን ተከትለው ነው በዛ በኋላ የተለወጡት። አርሰን ቬንገር የሰጡት ነገር አለ። ሌሎቹም ቅድም ያነሳው አሁን አርሰን ቬንገር በቁጥር ሳይሆን በዚህ መንገድ አስተዋጽኦ አድርገዋል። ከዛ በኋላ ደግሞ በቁጥርም ባጫወትም ደግሞ ደህና ነገር ያለ ሞሪኒዮ ብትወስድ ከቆዩበት ዓመት አንጻር 3 የሊግ ዋንጫ፣ በጣም ፋስት ትራንዚሽን፣ በጣም ድንቅ የሆነ ቡድን በእንግሊዝ ፕሪሚየር ሊግ አይተን የማናውቀው ቡድን ገንብተው አሳይተውናል። ጆዜ ማለት ነው። ሌላ ለሊጉ ትልቅ የታክቲክ ትውውቅ ነው ያደረጉት፣ ምንም ጥያቄ የለውም። ሁሉም በየጊዜያቸው እንደዚህ ነው። ግን አንድ ነገር አላቸው። አሁን ፈርጉሰንን ብትወስድ ለእኔ ከሌሎቹ አሰልጣኞች ጋር ማወዳደራቸው በዋንጫ ብቻ ነው። በዋንጫ ምንም ጥያቄ የለውም። ከፔፕም ከፈርጉሰንም ከሁሉም በቁጥር ይበልጣሉ። በዋንጫ ቁጥር 13 የሊግ ዋንጫ፣ 2 ቻምፒየንስ ሊግ፣ ኤፍኤ ካፖች ምናምን፣ ሊግ ካፕ፣ ኮሚኒቲ ሺልድ ምናምን በብዙ ነገር ይበልጣሉ። ከዛ በሌላ መንገድ ደግሞ የምታወዳድረው ነገር ካለ ደግሞ ለእግር ኳሱ ለምሳሌ ለታክቲካል ኢኖቬሽን ምናመጡ ምናምን ላይ ደግሞ አለ የሳቸው ደግሞ ጉለት አለ፣ ሌሎቹ ቶፕ የሆኑበት ማለት ነው። አሁን እዚህ ጋር ነው ፔፕ ጓርዲዮላ ልዩ የሚሆንብኝ እዚህ ጋር ነው። በቁጥር በሬሾ ካየው ከፈርጉሰን ለምሳሌ ሰር አሌክስ 13 የሊግ ዋንጫ ያነሱት 27 ዓመት ቆይተው፣ ፔፕ ጓርዲዮላ 10 ዓመት ገና አልሞላውም 6 ዋንጫ አንስቷል። በሬሾ ካነሳው እነዚህን ዋንጫ ለመውሰድ የፈጀበት ዓመት እና ፈርጉሰን 13 ዋንጫ ለመውሰድ የፈጀባቸው ዓመት የጓርዲዮላን ኤፊሺየንሲ ነው የሚያሳየው። ያ ማለት 27 ዓመት ቢቆይ እሳቸው ያነሱትን ዋንጫ ማንሳት ኳሊቲ አለው ማለት ነው። እና በቁጥር ደረጃ ተመጣጣ ቻምፒየንስ ሊግ ጋር ፔፕ ጓርዲዮላ ይበልጣል በቻምፒየንስ ሊግ። አሁን በሬሾም ካነሳው በቁጥር በእንግሊዝ ፕሪሚየር ሊግ ካየናቸው አሰልጣኞች ጋር መፎካከር ይችላል በቁጥር አሁን በዋንጫ በተለይ ሬሾን ካየው የስኬቱን። ከዛ ውጪ ደግሞ በሊጉ ብዙ ሪከርዶች አስመዝግቧል። ቁጥር ሳነሳለን 6 የሊግ ዋንጫ በ9 ዓመት 10 ዓመት ሳይሞላ ያነሳ ነው። ከ100 በላይ ነጥብ ያስመዘገበ አሰልጣኝ ነው። ዶሜስቲክ ትሬብል የሰራ ነው። ሊግ ካፕ፣ ኤፍኤ ካፕ፣ ፕሪሚየር ሊግ፣ ኢንተርናሽናል የአውሮፓ ትሬብል የሰራ ነው። ፕሪሚየር ሊግ ሳይወዳደር እንጂ ባርሳ ሰርቷል። ከማንቸስተር ሲቲ ጋር ይሄን ማሳካት ችሏል። በጣም በተከታታይ ዓመታት ከ90 ነጥብ በላይ ሻምፒዮን በሆነም ባልሆነባቸው ጊዜያት በጣም አስቸጋሪ ነውና ይሄ እንግዲህ በቁጥር መወዳደር ይችላል። በታክቲካል ኢኖቬሽን ደግሞ አሁን ቅድም ያነሳው መወዳደር ይችላል። ፔፕ ጓርዲዮላ በኢንፍሉዌንስ መወዳደር ይችላል። ተጽዕኖውን ያልከው 2014 ጀርመን የዓለም ዋንጫ የወሰደችበት መንገድ 2018 ፍጻሜ ግማሽ ደርሶ አይለፍ እንጂ ሳውዝጌት ይዞት የመጣው ቡድን የፔፕ ጓርዲዮላ ሻምፒዮንሺፕ ድሮ የምናውቀው ትክክለኛው የእንግሊዝ እግር ኳስ ያለው ሻምፒዮንሺፕ ነው። ፎርቱ ሎንግ ቦል ከዛ ሰከንድ ቦል ታሸንፋለህ። ፋይት ነው፣ ፊዚካል ነውና ሻምፒዮንሺፕ ላይ የሚገርም ኳስ እያየን ነው። ይሄ ሁሉ የፔፕ ተጽዕኖ ይመስለኛል። እንደውም 2016 ሲመጣ
ስታን ኮሊሞር አንድ አስተያየት ሰጥቶ ነበረ የቀድሞ ሊቨርፑል ድንቅ አጥቂያውና ፔፕ እዛው ይሄ ቲኪታካ ፖሴሽን ምናምን የሚለውን ነገር እዛ ሄዶ ምናምን አለና ከዛ የመጀመሪያው ፕሪንስ ኮቭ ነው ሁለት ስንተኛው ላይ ነው ጠየቁትና ስታን ኮሊሞር እንዲህ ብሏል ሲል በአጋጣሚ አላውቅም ስታን ኮሊሞር አላቸው ጭራሽ አያውቀውም ስታን ኮሊሞርን ሁሉ ተብሎ እና ግን አውቀው ይመስላል ለእነዚህ ሁሉ ተቾች መልስ የሰጠበት በፍጹም ይሳካለታል ተብሎ በቀዝቃዛውና ምንድነው በነፋሳማው የስቶክ ምሽት የፔፕ ፖሴሽን ይሰራሉ ልክ እንደ ሜሲ ላይ እንደዚህ ብዙ አስተያየቶች ተሰጥተው ነበር ዲስፕሩቭ ነው ያደረጋል ቶታሊ ዲስፕሩቭ እኮ አድርጎ ነው የሚል ጭራሽ ዲስፕሩቭ አድርጎት እነሱ እንዲከተሉት አረጋቸው ያን አንዱ ኢንፍሉዌንስ ነው ኢኖቬሽኑ ቅድም ያነሳሉ በርግጥ አንዳንዶቹ በክራይፍ ጊዜም የነበሩ ናቸው የኢንቨርትድ ፉልባክ ኮንሴፕት የነበሩ ናቸው ደረጃቸውን ከፍ ያደረጉ በየአመቱ ኢንቨርትድ ዊንገር በክራይፍ ዘመን ነበር ኢንቨርትድ ፉልባክ ነበር በክራይፍም ግን ፔፕ ደረጃውን ከፍ አድርጎታል ብዙ ኤሌመንቶች ጨምሯል ታክቲኩ ላይ እና ያን ለዛ ማሳያ ደግሞ ሌሎች እሱን ሲከተሉ ትመለከታለህ ምንም ጥያቄ የለውም ሁልጊዜም እንደ ቴክኖሎጂ ቅድም እንዳልኩ ነው ፔፕ ነው የሚመራቸው አዲስ ቨርዥን ነገር ይዞ ይመጣ ፕሮዳክት ሌሎቹ ነው የሚከተሉት ለዛ ነው እኔ እንደዛ አን ሃይብሪድ ባክ ፎር ባክ ከሱ ተመለከተን አሁን ብዙ ሌሎቹ ይከተላሉ ይሄ ኢንፍሉዌንስ ታክቲካል ኢኖቬሽን ከዛው ጭ ሌጋሲ ጭምራል አሁን የሱ መንገድ የሚከተሉ አሰልጣኞች እንዳልከው ሌጋሲ አሁን በሱ መንገድ አሎንሶ በሊቨርፑል ማድሪድ ቅድም ያነሳቸዋል አሎንሶ ኮምፓኒ በጣም ብዙ አሁን ሴስክ ፋብሪጋስም እኮ ከፔፕ ጋር ብዙ አመት አልቆየም ግን የፔፕ ሀሳብ ውስጥ ያለ ልጅ ነው ከፔፕ ጋር ለመጫወት ብሎ ነው እሱ ሳያቆም ብሎ ነው የልጅነት ሂሮ ጋር ሄደው በ2012 ባርሳ ሄደው ፎልስናይን ላሊጋ ዋንጫ ሲያነሱ ባነው የአውሮፓ ዋንጫ ሲያነሱ ቬንገር ሞዲፕላይንግ ወደፊት ጠጋ ብሎ እንዲጫወት የሚያደርጉት እንጂ ፎልስናይን ሲያጫውት አላውቅም ፔፕ ግን እዛ ቦታ ላይ ያጫውታና ኮሞ ላይ የሰራውን ስራ ያለውን አሰብ እና እነዚህ ሁሉ አሰልጣኞች ደግሞ ነገ ሌላ በእነሱ ሞልድ ደግሞ ያፈራሉ ስለዚህ የሰው ያያት ሆነ ማለት እንደ ሪኑስ ሚሼል ይሆን ይመጣ ሌጋሲው ረጅም ነው የሚሆነው እና ከዚህ አንፃር ብዙዎቹ የሚያስማማ ይመስለኛል የኔ ኦፒኒየን ነው ምንም ጥያቄ የለውም እና በሁሉም ነገር መስፈርት ፔፕ ማውዳር ይችላል ሌሎቹን ግን በሆነ አንድ መንገድ ይዘው በአንድ ነገር ከሆነ አንድ ይበልጣሉ በአንድ ነገር ልክ ሜሲና ክርስቲያኖ ሲወዳደሩ የለም ሜሲ ፕሌሜከር ነው ፕሌሜከር 8 ቁጥር ዊንገር ፎልስ ናይን መሆን ይችላል ባንድ ቡድን ውስጥ ብዙ ቦታ መጫወት የሚችል ብዙ ተጫዋች ነው ቁጥሮች ላይ ስትገባ ደግሞ ሮናልዶ ይሄን ያህል ጎል አስቆጥሯል ሜሲ በዚህ የተሻለ ነው የሚል ነገሮች ልታገኝ ትችላል እንደዛ አይነት መንገድ አለውና እኔ ፔፕም በዛ መንገድ ነው የማየውና ሁሉ ጊዜ ኢኖቬተር ነው አዲስ ነገር ይዞ ሲመጣ ሌሎች እንዲከተሉት የሚያደርግ የእንግሊዝ ፕሪሚየር ሊግ ለሌላ ምዕራፍ ያሻገረ ነው አንዳንዶች ቦሪንግ ነው ይላሉ የሚጫወቱት ዶሚኔት ማድረግ ስለሚወድ እግር ኳስ ደግሞ ሌላ ያስተማረ ሚሊሻ አንድ ነገር ይዘ 20 አመት ተለዋዋጭነቱ አንዳንድ ጊዜ እኛ አሁን እዚህ ምን ሰማቸው ለምሳሌ አንድ ነገር እንትን ይሄ ነው ለምሳሌ ይሄ መንገድ ጥሩ ነው ብለ 20 አመቱና 10 ሙሉ አመት ታወራ ይገባል እግር ኳስ በጣም ኢቮልቭ እንደሚያደርግ አንዱ እረፍት አልባ ነው ለምሳሌ አንድ ነገር ፎርሙላ አግኝታ እረፍት አይሰጡም ሌሎች 4 አመት እንኳን ሲተኝች ልብላበት በዚህ ብለ በሶስተኛ ወር ለዛ ማርከሻ ይዞ ይመጣል እና ስለዚህ አንተ ሁሌ ኢኖቬት ለማድረግ ሁሌ በቃ ሬዲ መሆን ቅድም ያነሳው የሆነ የዚህ ከባራክ ኦባማ ጋር አገናኝታ ያነሳው የዚህ ገጽታ መቀየር በዛ ፍጥነት የዚህ ውጤት ይመስለኛል እረፍት አልባ ሁሌ ማስቲንክ ማድረግ ሙያው ከሚፈልገውም በላይ እረፍት የሌለው ሰው ይመስለኛል እኔ ባይዞ ከፋሚሊም ጋር ከቤተሰብ ጋር ከባለቤቱ ጋር ችግር ይፈጠሩ በዚህም በሲቲ መጨረሻውን ኮንትራት ማራዘሙ ደስተኛ ያረጋታ ይመስለኛል እስከዛ ድረስ ድምጾች አልነበሩ ምናልባት የሆነ የገባው ቃል የነበር ይመስለኛል በቃ ከዚህ ላይፍ ከዛ ከቀስቃዛው ዩኬ ወተን ምናምን ላይፋችን አይነት ነገር ሚኬል አርቴታም እኮ እንደዛው በትክክል እሱም ጨዋታ እንዳቆመ ጊዜ ለባለቤቱና ፔፕ ነው ጎትቶ የወሰደው በትክክል ያልታቀደ ነው እንጂ ማረፍ ፈልጎ ነበር የተወሰነ ጊዜ መስጠት ለቤተሰብ ጊዜ አይሰጥም የዘመኑ እግር ኳስ ለቤተሰብ እንኳን ለሌላ ነገር ማለት ነውና ሁሉ ነገራቸውን የሰጡለት ስፖርት ነው ፔፕ ጋርዲዮላ ሌላ የሻይ ቡና ህይወት እንኳን ያለው አይመስለኝም ቢሮ ውስጥ ይሄን ከማድረግ የዘለለ ሁሉ ነገሩን ለሙያው የሰጠ አይነት ሰው ነውና ተለዋዋጭነቱ የበለጠ እግር ኳስ ውስጥ ብዙ አሰልጣኞችን አክቲቭ ያደረገ ይመስለኛል ሌሎችንም አሰልጣኞች እግር በእግር ያንዳንዱን ነገር እየተከተልክ ካልሆነ ውጤታማ እንደማትሆን ጥሩ ማሳያ ይመስለኛል ፔፕ ጋርዲዮላ ጨዋታ ካለቀ በኋላ እኮ የሚልሻል ተጋጣሚው ቡድን ተጫዋች ከጨዋታ በኋላ ታክቲካዊ ምክር እኮ ይሰጣል በቀደም ከዶርትሙንድ ጋር ጨዋታው ካለቀ በኋላ ጃኮብ ብላሽኮቭስኪ ይባላል ተጫዋች አቁሞት በጣም ኦብሰስድ ሆኖ ስለ ታክቲክ ይመስለኛል ያው ተጋጣሚ እንደዚህ አይነት ባህሪ ያለው እንደዚህ አይነት ለዚህ ነው እኔ ምናልባት አንድ ካይል ዎከር ስለሱ የተናገረው ነገር በጣም ያስገርመኛል ካይል ዎከርና
ዳቪድ ሞየስ የተናገሯቸው ነገሮች ሁለት ነገሮች ካይል ዎከር አንድ ጨዋታ ላይ ቀይሮ ሊያስገባው በጆሮ የሆነ ነገር ያወራዋልና 8 ዓመት አካባቢ አብረው የሰሩት የዚህን ያክል የጨዋታ ቁጥር ከሱ ጋር ሰርቼ ከ8 ዓመት በኋላ አዲስ ነገር ይነግረኛል ብዬ ፈጽሞ አልጠበቅኩም ነበር የሚል ነገር ከጨዋታው በኋላ ተናግረዋል። አስበው መልበሻ ቤት ሁሉ የሚያገኘው ሰው ነው። የልምምድ ሰዓት ብዙ ያገኘዋል። አዲስ ነገር ኤክስፔክት ማድረግ ከባድ ነው። ምክንያቱም የጨዋታው መንገድ ኢንስትራክሽኑ ምኑ የበለጠ የሚደጋገም ነው የሚመስለው ለሌላው ሰው። ከ8 ዓመት በኋላ አዲስ ነገር በጆሮ ይነገረኝና አስደነገጠኝ የሚል ነገር ካይል ዎከር ከጨዋታ በኋላ ተናግሯል። በጣም አስገራሚ እና ዎከርን ጭምር አሁን ወደፊት በሱ ሞልድ ነው የሚቀርጸው። አሁን ትልቁ ችግር እኮ ያ ነው። በዚህ መንገድ አሁን ይሄን ኢንፍሉዌንስ አድርገህ ቀጣይ በአንተ ተተኪዎች ማፍራት ላይ ነው። አሁን ሌሎቹ ላይ ስናነሳ ትልቁ ችግር የሚነሳው እኮ በእነሱ መንገድ የሚመጣ አሰልጣኝ አታይም። ለምሳሌ ሰር አሌክስን ብትወስድ 27 ዓመት ነው ያሰለጠኑት። የሰር አሌክስ አይነት አሰልጣኝ አታገኝ የለም። የክራይፍ አይነት አሰልጣኝ ታገኛለህ። የፔፕ አይነት አሰልጣኝ ልታገኝ ይችላል ከምናየው አንፃር ገብቷል አይደል? ክሊር የሆነ ፉትቦሊንግ ፊሎሶፊ አይደንቲቲ ታክቲካል ኢኖቬሽንስ ምናምን አሉ እና እነዚህ ታወርሳቸዋል። አሁን አንተ ብታሰለጥን ትሬኒንግ ሜዳ ላይ ካንተ ወርሳለሁ ይሄን አስተሳሰብ ማለት ከዛ ተገብረዋል። የሰር አሌክስ ፈርጉሰን ግን ትልቅ ሊደርሺፕ ኳሊቲ አላቸው። ትልቅ ኦራ አላቸው። የመፈራት ትልቅ ኦራ ዲሲሽን ሜከር ናቸው። መልበሻ ክፍል ላይ ያንዳንዱ ተጫዋች የተሰጠውን ስራ በዲሲፕሊን በትክክል ለቡድን መስዋዕትነት እንዲከፍል በማድረግ በኩል ትልቅ የመሪነት ኳሊቲ አላቸው። ውሳኔ ላይ ርህራሄ የላቸው። አንድ ተጫዋች በአገልግሎቱ ካበቃ ዲሲፕሊን ችግር ካሳየ ሩዝለስ ሌላ መተካት ይችላሉ። የሚፈልጉት ተጫዋች ማምጥተው የፈለጉት በቶፕ ሌቭል እንዲጫወት ማድረግ ይችላሉ። ያ ይመስለኛል የተፈጥሮ የሰጠቻቸው ጸጋ ይመስለኛል። ለዛ ነው ሌሎች ማውረስ ያልቻሉት። ያን ማውረስ አችልም። የሆነ ጂኒየስ የሆነ ነገር ለመውረስ እንትን ይፈልጋል። ምናልባት ጂን ይፈልጋል። ያንተ ወላጅ አባትም ሆነ አለበት ወይ በዲኤንኤ የምትገናኝ ከዛ ውጭ በአሰልጣኝና በተጫዋች መሃል ሆኖ በእንደዚህ አይነት ኳሊቲ ያለን አሰልጣኝ ኳሊቲ ለመውሰድ ተፈጥሮ ይጠይቃል እና ለዛ ይመስለኛል እሳቸው በዚህ ረድ ብዙ አሰልጣኝ ረጅም ዓመት ነው የሰሩት። በእሳቸው ረጅም ዓመት የአሰልጣኝነት ቆይታ ብዙውን ዓመት አብረዋቸው የነበሩ ሰዎች ሰክሰስፉል አይደሉም። የመጨረሻው ጋሪ ኔቪልም ሰድ ራያን ጊግስ ሞከረ አልተሳካለትም። ስቲቭ ከነሮ እና ጋሪ ፓሊስተር፣ ስቲቭ ብሩስ፣ ሮይ ኪን አሁን ለመጨረሻው ጋሪ ኔቪል ጨምሮ ማይክል ካሪክ ትንሽ ማይክል ካሪክ አሁን ያየን ነው እንደ ወልቭስ ሊዝ ይችላል የተባለው እና ሌሎችም አሁን የነ ጆዜም አይነት ብዙ አናይም። የነሱ እንደውም አሁን የጨዋታው መንገድም ትንሽ ራሱ ጆዜ ፌዝ አውት ያደረጉ ነው ከእግር ኳስ ቤኒቴዝም ብትሄዳው ከዚህ በኋላ ፈቀቅ የሚል ነገር ብዙ የላቸው። ስለዚህ እነሱ የሚከተል አይኖር በራሱ የነሱ መንገድ እያበቃለስ ፌል ያደረገ ስለሆነ ኢኖቬት ሁሉ የራሱን እያደሰ ስለማይሄድ የነሱም አይደለም እነሱ ተከታይ ላይ ያፈሩ የነሱ መጨረሻ እንትን አድርጓል። ተፈላጊነታቸውም ለዚህ ነው ፔፕ ሁሉ ኢቮልቭ ያደርጋል የሚልና ይሄ እንግዲህ የኔ ሐሳብ ነው። ግን ሁሉም አሰልጣኞች በኤራቸው ለእግር ኳስ እዚህ መድረስ በጣም ትልቅ አስተዋጽኦ ያደርጉ ይመስላል። አሁን አከራካሪ ነው። እንግሊዝ እንግዲህ ከፔፕ 1000ኛ ጨዋታ በፊት ብዙ እየተወራ የእንግሊዝ ምርጡ አሰልጣኝ ነው በፕሪሚየር ሊግ ታሪክ ወይስ ማን ነው እያሉ ነውና ይሄኛ ኦፒኒየን ነው። እንግዲህ አንድ ቁጥሮችን አየን አንዳንድ ነገሮችን እኛ ደግሞ ያላየናቸው እናንተ ያያቸዋቸው ካሉ አይግዴል ይሄም አሰልጣኝ እኮ በዚህ ረገድ ማይተካ ነበረ የምትሉት ካለ በአስተያየት እናንተም በዚህ በዩቲዩብ ገጻችን ላይ ጫውታው ላይ 1 ሰዓት ቀድሞ ስላለ እናነሳዋለን። በዚህ ጉዳይ በደንብ እናያለን ነው የእናንተን አስተያየቶች ቁጭ ብለን እያነበብን የኛንም ከኛ ጋር ኮምፔር እያደረግን ወደ አንድ የጋራ ብሔራዊ መግባባት ለማምጣት ጥረት እናደርጋለን። ያስካውቁ የታረጋችሁት በ433 ማርኪዮን ሚሊሻ የዩቲዩብ ገጻችን ነው። ከኛ ጋር ስለሆናችሁ በጣም ነው የምናመሰግነው። አሁንም ቤተሰብ መሆናችሁን አትርሱ። አሁን ከናኮዲው 23 የተጠጋን ነው። አዲሱ የፈረንጆች ዓመት ቦክሲንግ ዴይ፣ ፌስቲቭ ፔሪየድ፣ ዓለም ዋንጫ፣ አፍሪካ ዋንጫ እስከሚመጣ ድረስ ደግሞ ከዚህ ጥፍ እንደሚሆን ዩቲዩባችንም ጫና ውስጥ ይገባል ልክ እንደ ጨዋታው። በጣም በዚህ ረገድ ተስፋ እናደርጋለን። የኛ ዝግጅታችን የ433 ስፖንሰሮች አድማጮቻችን ናቸው። የኛ መሪ ቃል። ስለዚህ እናንተም ከኛ ጋር እንድትሆኑ ጋብዛለን። ለዛሬው ያዘጋጀነው በዚህ ያበቃል። ሚሊዮን ጉሳና ዮናስ አዘዘ ነበርን። መልካም ቀን እንዲሆንላችሁ በዚህ አጋጣሚ እንመኛለን።